ታዲያ አርቴታ ያልበላው ማን ሊበላው ነው ታዲያ? በዚህ ሰዓት ፕሪሚየር ሊጉን ስላሸነፈ ብቻ አይደለም። አርቴታን ተከትሎ ከዚህ በኋላ በፕሪሚየር ሊግ በእንግሊዝ ፕሪሚየር ሊግ ለሚመጡ አሰልጣኞች መንገድ ፕሮሰስ አድርገው ስኬት ላይ እንዲደርሱ መንገድ የከፈተ ትልቅ አሰልጣኝ ነው ሚኬል አርቴታ። አይደለም የእንግሊዝ ፕሪሚየር ሊግ የሲዝኑ ምርጥ አሰልጣኝ ብቻ ሳይሆን ሌላም ነገር የሚገባው አሰልጣኝ ነው። ይኸውላችሁ ይሄንን ያልኩበት ምክንያት ፕሮሰስን በደንብ ያሳየ አሰልጣኝ ነው። እንዳልኳችሁ ደግሞ ከዚህ በኋላ ለሚመጡ እንግሊዝ ፕሪሚየር ሊግ ላይ ለሚመጡ አሰልጣኞች አራያ መሆን የሚችል አሰልጣኝ ነው። ድሉን ብቻ አትመልከቱ ለማለት ፈልጌ ነው። የዓመቱ ምርጥ አሰልጣኝ ተብሏል ሚኬል አርቴታ። ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁን ደግሞ እንዳረሱ። ሰበር ዜና አሁን ላይ በወጣ መረጃ መሰረት ሚኬል አርቴታ የፕሪሚየር ሊጉ የዓመቱ ምርጥ አሰልጣኝ በመባል ተመርጧል። እንግዲህ ሚኬል አርቴታ ከ22 ዓመታት በኋላ ለክለባችን ፕሪሚየር ሊጉን ማምጣት ከቻለ በኋላ በዛሬው ዕለት የፕሪሚየር ሊጉ ምርጥ አሰልጣኝ በመባል ተመርጧል። ሚኬል አርቴታም ይህንን አዋርድ ማግኘት የቻለው ከፕሪሚየር ሊጉ የአሰልጣኞች አሶሲዬሽን ነው። የሚመቻችሁን የሚኬል አርቴታን ፎቶ ኮሜንት ሴክሽን ላይ እያስቀመጣችሁ ኮንግራ ማለታችሁ እንዳትረሱ። ነገ ደግሞ ሰፋ ባሉ መረጃዎች የምንገናኝ ይሆናል። ሰበር የተባለና እኔ በግሌ በጣም ስጠብቀው የነበረው መረጃ አሁን ተለቋል። አርሰናል ደጋፊዎች እጅግ በጣም አስደሳች መረጃ ነው። ይህን ቪዲዮ በደንብ ኮፒ ሊንክ አድርጉት። እንግዲህ የመድፈኞቹ አሰልጣኝ ስፓኒያርዱ ሚኬል ማርቲያን አርቴታ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ አሰልጣኝ ሆኖ ተመርጧል። መድፈኞቹ አርሰናሎችን በትረስት ዘ ፕሮሰስ መንገድ እንግዲህ በስተመጨረሻ ፍሬውን እንዲቀምሱ ያደረገና ከ22 ዓመታት በኋላ አርሰናልን ከናፈቀው ዋንጫ ጋር ያገናኘው ሚኬል ማርቲያን አርቴታ የፕሪሚየር ሊጉ ማናጀር ኦፍ ዘ ሲዝን ወይም ደግሞ የዓመቱ ምርጥ አሰልጣኝ ሽልማትን አግኝቷል ማለት ነው። ሚኬል ማርቲያን አርቴታ በደንብ የሚገባውን ሽልማት አግኝቷል። ከሱ ውጭ የሚገባው አሰልጣኝ አለ ብዬ ዘንድሮ በፕሪሚየር ሊጉ አላስብም። እናንተ የምታስቡት ሰው ካለ ኮመንት ላይ አስቀምጡልኝ። በየቀኑ ወሳኝ ስፖርት መረጃዎች ለማየት ፎሎ ማድረግ ያረሰ ይመቻል። የትኛውም የአርሰናል ደጋፊ ለአርቴታ ክብር ሳይሰጥ ማለፍ አይችልም። የትኛውም ማለት ምክንያቱም ብዙዎቻችሁ አርቴታ አውት ስትሉ ነበረ። አስቡት አርሰናልን ለቻምፒየንስ ሊግ አራት ውስጥ ለመግባት የሚጣጣረውን ክለብ ቡድን ለዋንጫ እንዲፎካከር ያደረገ ሁሉም ቲም እንድንቋጥርባችሁ ያደረገ በቃ እንደዛ እንዳላሾፍንባችሁ እንደዛ እየፈራን እየቋጠር እንደዛ አይነት ነገር ውስጥ የከተተን ተፎካካሪ ቲም ያደረጋችሁን አርቴታን እጅግ አድርጋችሁ ልታመሰግኑት ይገባል። አርቴታ አውት ስትሉ የነበራችሁ ሰዎች በእውነት በጣም ልታፍሩና ይቅርታ ራሳችሁን ልጠይቁ ይገባል። አርቴታ እዚህ ጋር ደርሷቸዋል። አርቴታ የዓመቱ የእንግሊዝ ፕሪሚየር ሊግ ምርጥ አሰልጣኝ ተብሏል። እኛ በእውነት ለመናገር እኛ አርቴታ እንዲወጣ እንፈልግ ነበር። አርቴታ አውት ሲባል ደስ ይለኝ ነበር፣ ምክንያቱም ይሄን ሁሉ ለውጥ ያመጣው እሱ ስለነበረ ማለት ነው። ለማንኛውም እንኳን ደስ አላችሁ። ሚኬል አርቴታ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ አሰልጣኝ በመባል ተመርጧል። የአርሰናሉ አሰልጣኝ ስፔናዊው የ44 ዓመቱ ሚኬል አርቴታ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ አሰልጣኝ በመሆን እንግዲህ በይፋ መመረጡ ተነግሯል። አርሰናልን ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን እንዲያሳካ ትልቁን ሚና የተወጣው ይህ ስፔናዊ አሰልጣኝ ሚኬል አርቴታ በርካቶች የሚያጨቃጨቅ አይደለም የሚኬል አርቴታ ውሳኔ። ምክንያቱም ከአርሰናል ጋር የሰራቸውን ስራዎች መቼም በሚገባ ታውቃላችሁና አርሰናልን ከ22 ዓመታት ወይም ደግሞ እንደ አውሮፓውያን አቆጣጠር ከ2004 በኋላ ለመጀመሪያ ጊዜ ዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫን እንዲያሳካ ማድረግ የቻለ አሰልጣኝ ነው። በቀጣይም እንግዲህ በአሰልጣኝነት ህይወቱ ብዙ ስኬቶች ይጠብቁታል ተብሎ የሚጠበቅ አሰልጣኝ ነው ሚኬል አርቴታ። በይፋ የ2025-26 የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ አሰልጣኝ በመባል ተመርጧል። እነ ፔፕ ጋርዲዮላ፣ እነ ማይክል ካሪክ እንዲሁም ሌሎች በርካታ አሰልጣኞች ባሉበት ነው እንግዲህ በዋና አሰልጣኝነት የዓመቱ ምርጥ አሰልጣኝ ሆኖ የተመረጠው። የሚገባውንም ያገኘ ይመስለኛል። እንዴት አገኛችሁት የሚኬል አርቴታን የዓመቱ ምርጥ አሰልጣኝ መባል? ኮመንት ላይ ሀሳባችሁን አጋሩን። አርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። ይህን ቪዲዮ አርሰናል ደጋፊዎች በሙሉ ላኩላችሁ። ማይክል አርቴታ እንግዲህ አሰልጣኛችን የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ አሰልጣኝ በመባል ተመርጧል። ኦፍ ኮርስ አርቴታ ውጪ በዚህ ዓመት ማንም ይሄ የሚገባው የለም። ያው እንደምታውቁት ከ22 ዓመት በኋላ
እንግዲህ ለአርሰናል ፕሪሚየር ሊግ አምጥቷል። ከዛ በተጨማሪ ደግሞ ያው ዴሊቨሪ እንደሚያደርግ ቻምፒየንስ ሊጉንም እንግዲህ ቃል ገብቷል። ሰበር ዜና አሰልጣኝ ሚኬል አርቴታ ሲጠበቅ እንደነበረው ሁሉ የውድድር ዓመቱ ምርጡ አሰልጣኝ በማለት በፕሪሚየር ሊጉ ተመርጧል። አርሰናልን ከ22 ዓመታት በኋላ የፕሪሚየር ሊግ ዋንጫ አሸናፊ እንዲሆን ያደረገው አሰልጣኝ ሚኬል አርቴታ በትላንትናው ምሽት የውድድር ዓመቱ ምርጡ አሰልጣኝ በመባል የሚገባውን ክብር አግኝቷል። 38 ጨዋታዎችን በፕሪሚየር ሊጉ መርቶ 26ቱን አሸንፎ 7ቱን አቻ 5ቱን ብቻ ተሸንፎ የውድድር ዓመቱ የሲዝኑ ምርጡ አሰልጣኝ በመባል አሸናፊ ሆኗል። እናንተ ስለዚህ መረጃ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ስፓኒያርዱ ሚኬል ማርቲያን አርቴታ የፕሪሚየር ሊጉ የዓመቱ ምርጥ አሰልጣኝ በመባል ተመርጧል። እንግዲህ በእኔ እምነት እንግዲህ ማይክል ካሪክ ይህንን አዋርድ መብላት ነበረበት፣ ይገባዋል ብዬ አስባለሁ። ግን ያው ፕሪሚየር ሊጉ የሌባ ሊግ ስለሆነ ለሚኬል አርቴታ ሰጥቶታል የዓመቱ ምርጥ አሰልጣኝ የሚለውን ማዕረግ ማለት ነው። በኮፒ ሊንክ፣ በላይክ፣ በፎሎ በሁሉም ነገር አሳብዱት። ይመቻችሁ። ምርጥ እኔና አንቺ ግሩፕ አሳይመንት ስንሰራ ድሮ ትዝ ይልሻል። ሜጋው ተማሪ ሲመጣ በቃ እሱ ይሰራው አንቺ ትሻለሽ ምናምን ብለን እንዳለፍነው አይደለም አርሰናል የበላው ግሩፕ በሪው አርቴታ ነው። ነገር ግን ሙሉ ኮቺንግ ስታፉ ሊወራለት ይገባል። ማን የመጀመሪያ ስሙን ላነሳው ፈልገው ሰው ማለት ነው ይሄ የቀድሞ የማንቸስተር ዩናይትድ ተጫዋች የነበር የአርሰናል ሌጀንድ ጋብሪኤል ሄንዜ ነው። ጋብሪኤል ሄንዜ በተከላካይ መስመሩ ላይ በጣም ትልቅ ለውጥ ነው ማምጣት የቻለው። ክሊርሊ ያለፈው ዓመት የክለባችን የተከላካይ ቡድናችን ተከላካይ መስመሩ ነው ዋናው ጥንካሬው አይደለ። ነገር ግን የተከላካይ መስመሩ ላይ የነበሩ ጥፋቶች ነበሩ፣ ሲሊ ፋውሎች ነበሩ፣ ቢጫ ካርዶች ነበሩ፣ ከዛ በኋላ ሙቲማ ቀይ ካርዶች ነበሩ ምናምን ነገር ሞር ፕሮፌሽናሊዝም ሞር ዳይናሚዝም እርስ በርስ የሚግባቡበትን መንገድ ነገሮችን የሚያካሂዱበትን መንገድ በጣም እንዲያሻሽሉ ከበረኛ ጋር ያላችሁ ኮሙኒኬሽን በደንብ እንዲጨምር ማድረግ የቻለ ሰው ነው ጋብሪኤል ሄንዝ። ያው ጋብሪኤል ማጋሌዝ እና ዳቪድ ራያን አላወራችሁም እርስ በርስ እንዴት እንደሚግባቡ፣ ግን በጣም ትልቅ ስራ ሰርቷል ዲፌንሱ ላይ ብዬ ነው ማምነው። ለዛ ነው በዚህ ዓመት 20 ክሊን ሺት ማግኘት የቻልነው ፕሪሚየር ሊጉ ላይ። ሻምፒዮንስ ሊጉ ላይ ደግሞ 7 ነው 8 ምናምን በቃ ቀልድ ነው ያዘው ማለት ሁለተኛ ሰው አልበርት ስቱቪኛን። ይሄ ሰውዬ ማለት ስለ ሁሉም ስለ ምክትል ኮቹ ስለ በረኛው ኮቹ ስለ ሁሉም ሰው ሲወራ ብዙ ጊዜ ሲወራ አንሰማው። አልበርት ስቱቪኛን ማለት ያ የኮቾች ስታፍ ላይ ያለ ብቸኛ ጤነኛ ሰው ማለት ብቸኛ ጤነኛ ሰው ስላችሁ ሁሉም እብድ ናቸው። አርቴታ እብድ ነው፣ ጋብሪኤል ሄንዜ እብድ ነው፣ ኒኮላስ ዮቨር እብድ ነው። ይሄ ብቻ የተረጋጋ ሰው ይሄም ሰውዬ በውስጡ እብድ ሊሆን ይችላል። ነገር ግን አርቴታን የሚያረጋጋ ከአርቴታ ተቃራኒ ሆኖች ወይ ደግሞ ላይክ ሊያግዙት የሚችሉ እሱ ያላየውን ሀሳቦች የሚሰጥ በእድሜ ከሌሎቹ የሚበልጥ በእድሜ መብለጡ ባይዜ ብዙ ልምድ ይዞ ይመጣል። ታውቃላችሁ አይደለ? የሚበልጥ የሚገርም ለኮቺንግ ስታፋችን ዋና የሆነ አሲስታንት ኮች ነው አልበርት ስቱ። በጣም እድለኛ ነው እሱኛ ቲም ውስጥ ስላለ ማለት ነው። ሶስተኛ የሚወራለት ደግሞ ሜጀር የሆነች ሰው ይቺ ምርጥ ያንስ ናት፣ ኒኮላስ ዮቨር ማለት ኒኮላስ ዮቨርን አርቴታ ሲያመጣው በጣም ትልቅ ስራ ነው የሰራው በጣም ማለት ነው። ፕሪሚየር ሊጉ ላይ ከኮርና ብቻ አይደለም ከሴት ፒስ ከቆመ ኳስ ከሁሉም የቆመ ኳስ አርሰናል ያስቆጠረውን ኳስ ስትመለከቱ ማለት 16 ኮርና 14 ኮርና 19 ኮርና ሆነ በዚህ ዓመት። ከቆመ ኳስ ደግሞ 22 ኳስ 20 ኳስ 25 ኳስ የቅጣት ምቶች ምናምን ፔናልቲ ሲጨመር ማለት ነው። ምን አይነት አውትፑት ነው ይሄ? ምን አይነት አውትፑት! አንድ ቡድን ዋንጫ እንዲበላ ምን አይነት አውትፑት ነው እየሰጠ ያለው? በህይወቴ እንደዚህ የሚያቃጥለኝ ሜዳ ላይ ያለ ሰው የለም በዚህ ሰዓት ብሎ ነበር ጋሪ ኔቭል። ተቃጠል ለምን ሙሉ ቀን ስትቃጠል ውለህ ስትቃጠል አታድርም ማለት ነው። ከሱ ውጪ እንደ ካርሎስ ኩዌስታ አይነት ካውንስለሮች ነበሩን ታውቃላችሁ የቀድሞ ቲማችን ላይ። አሁን በዚህ ዓመት ወደ ፓርማ ሄዳ ፓርማ ላይ ጸድ ስራ እየሰራች ገና 30 ዓመቱ ነው ባይዜ። እዚህ ጋር ስማቸው ደግሞ ያልጠቀስኩት እንደ ኢናኪ ሴኛ ማለት ይሄ ሰውዬ ነው የበረኞቹ ኮች ነው አይነት ሰዎች አሉ። ሁሉም ሰው ስራውን በደንብ ነው የሚሰራው ማለት ለዚህ ነው ያለንበት ቦታ ላይ ያለ ነው። ፎሎ ኮፒ ሊንክ ሼር ያደርጋችሁ አየማቻቻ